ማርክ ከዛሬ ነገ ይሻላል ስንል ጭራሹን አሁን ላይ እየባሰበት የሚያስባቸው ሀሳቦች በሙሉ እውነት ትክክለኛ ያልሆኑ እኔ እንጃ እሱ ነው በጣም ግራ እያጋባኝ ነው። ምክንያቱም ጥሩ ሁኔታ ላይ አይደለም። ሲጀመርም ፊቱ ሁሉ ያስታውቃል፣ ሰላም የለውም፣ በጣም የተጨናነቀ ነው የሚመስለው እና ማለት ነው ዳኒ አንተ የማርክ ጓደኛ እንደሆን ካውቃለሁኝ እስከ ዛሬ ድረስ መጥፎ ነገሮችንም እየተባበርከው ነበር። ያልሆነ መንገድ ሲሄድ አብረህ እያበረታኸው እየተባበርከው ነበር። አሁን ደግሞ ለጥሩ ስራ ልትሳተፍ ይገባሃል ዳኒ ማለት ነው። የምሬን ነው። ማርክን ወደ እምነት ቦታ ብትወስደው የተሻለ ነው። ለምሳሌ ጸበል፣ ቤተ ክርስቲያን የምር ራሱን የሚያረጋጋበት አንድ ሰው ከቤተ ክርስቲያን ውጭ የትም ራሱን ሊያረጋጋ ስለማይችል እዛ ስንገባ ሁላችንም ያለብንን ጭንቅ የተቸገርነው ልባችን የተጨነቀውን ነገር እዛ ቦታ ላይ ነው እርግፍ አድርገን የምንመጣው። ስለዚህ እንደዚህ አእምሮውን የሚያጨናንቀው ነገር ሰላም እንዲሆን ወደ እምነት ቦታ ውሰደው ዳኒ ማለት ነው። ይሄ ለአንተ መልእክቴ ነው። እግዚአብሔርን ይህን ነገር ካደረግ ከአንተ በጣም ጀግና ነህ። ለምን ማርክ ሰላም መሆን አለበት። በመጀመሪያ ወደ ራሱ መመለስ አለበት። ለእኔ የሚያወራቸው በሙሉ በጣም ልክ ያልሆኑ ነገሮች ናቸው ነገሮቹ። ሰላም ቤተሰብ፣ እንዴት ቆያችሁ? እንዴት አመሻችሁ? ሰላማችሁ ይብዛ። እንግዲህ ቤተሰብ ያው ማርክ ተስፋ በቆረጠ መልኩ ሆኖ ስለ ቤዚም በጣም ብዙ ነገር እያወራ ነበረ። ቤዚም ራሱ መታ እንግዲህ ለምነዋለች፣ ከዚህ ሀገር መውጣት አለብህ እያለችው ነው ማለት ወደ ቡታጅራም ሊሆን ይችላል ሄድ የምትለው። እሱም ደግሞ እሱ ስለሄደ እሷ የምትጠቀመው ነገር እኮ አይኖርም፣ ግን ከሱ ላይ አደጋ እንዳይደርስ ትፈልጋለች። አሁን እንደዚህ በየጊዜው ቶሚን እየተተናኮለው ከሄደ ቶሚም የራሱን እርምጃ መውሰድ ስለማይቀር፣ ስለዚህ ያ ነገር የሀተካራ እንዲፈጠርባት ስለማትፈልግ የኔ እናት። እኔ ግን አሳዘነችኝ እኮ በእውነት። አይ አንዳንድ ሴቶች በሚያናድዱኝ ልክ ማለት ነው በጣም ደግሞ የሚያሳዝኑኝ ሴቶች አሉና አሁን ቤዚ እኔ በጣም ነው የምታሳዝነኝ። የምር እናንተ እንደምትረዱት አይደለም እኔ ልረዳት የምችለው፣ ከምሬ ነው። እና አልቅሳ ሁሉ እየለመነች ነው። እሱ ግን በጭራሽ ወይ የኔ ትሆኛለሽ፣ ካልሆነ ደግሞ በቃ እኔ አንቺ ብቻሽን ነው ማየት የምፈልገው እያለ ነበር። ይሄ እውነት ለመናገር የሰይጣን ሀሳብ ነው፣ የሰዎች ሀሳብ አይደለም። ማርኬ ወንድሜ፣ እኔ በማደርገው ነገር የምትናደዱ ካላችሁ ተናደዱ ላልከው እኛ እንናደድም። በነገራችን ላይ አንተ እኔ ለምሳሌ ምንም የሚያናድደኝ ጉዳይ አይኖርም፣ ግን አደጋ ውስጥ እንዳይገባ ብዬ አስብ ነበር እስካሁን ድረስ። አሁን ግን አንተ ፈልገው ከሆነ አደጋውን ምንም ማድረግ አይቻልም ማርክ። እውነት ከተሳሳተ ነገር ሰው ሲመልስ ሊገባ ይገባል። ይሄ ስህተት ነው ከተባልክ ለአንተ ጥቅም እንጂ ለእኛ ጥቅም አይደለም እኮ። እኛ አይደለም ከዚህ መከራ የምንቀበለው። እና ቤዚ እኔ እናንተ ተለያይተናል። በቃ ቁጭ ብለን ማንም በሌለበት ተነጋግረን ተለያይተናል። ስለዚህ አንተ ሄጅ ብለኸኝ ሄጅ አለውኝ። አንተ ደስተኛ መሆን ካልቻልክ ተወኝ እኔ ልደሰት እያለችው ነው ማለት ነው። አይ ቤዚዬ፣ አሁን እንደዚህ ስላችሁ የሚሰማሽ ይመስልሻል? ሲጀመር አንቺ እኮ ከሌላ ሰው ጋር እንድትሆኝ ነው የማይፈልገው፣ ብቻሽን ነው ማየት የሚፈልገው። እና ይሄ ወሬው ለሱ ምንም አይደለም፣ ሊሰማም አይችልም። እንደ እውነቱ ግን ማለት ነው እንደዚህ አይነት ሀሳቦች ከአንድ ፍቅረኛ ስለማይጠበቅ ማርክ፣ የተጎዳ ልብ እኮ ፈጣሪ እኮ ይጠግነዋል። የምሬ ነው። በአንዱ ቢጎዳ በአንዱ ደግሞ ባልታሰበ መልኩ ፈጣሪ የሚጠግን ነገር ይሰጠናል አይደለም? ስለዚህ አንተ ቤዚን ብቻዋን አየሃት፣ ብቻዋን አላያት። የምትጠቀመው ነገር አለ? የምር የምትጠቀመው ነገር የለም። ለዚህ ነው ቆም ብሎ ማሰብ አለበት፣ ወደ ራሱ መመለስ አለበት የምለው። እኔ ከራሱ ጋር ሆኖ ማርክ ይሄን ነገር ያወራል ብዬ ስለማልጠብቅ ነው። ብቻ እንደምንም አድርጎ ወደ ጸበል ቦታ ቢወስዱት፣ እኔ ለዚህ ነው በቃ ሁለታቸው ነው መጋፈጥ ያለባቸው፣ ተገናንተው ማውራት አለባቸው እያልኩ የነበረው። ግን ደግሞ ተገናንተው አውርተዋል ራሳቸው። ግን ባወሩበት ሰዓትም በቃ እኔ እየተግባቡም አይመስለኝም ሳስበው። እና አሁን ማርክ አንደኛ ነገር ቆጭቶታል እሷን ሂጅ ማለቱ። ሲቀጥል ደግሞ ከመቆጨቱ ባሻገር እልክ ነው ያለበት አሁን ላይ እልክ። በቃ አንዳንዴ እኛ ሀቅ ነገር ነው በቃ የተውነውን ነገር ማንም እንዲያነሳብን አንፈልግም። በተለይ ደግሞ በወንዶች እንደዚህ አይነት ነገር በጣም በከፍተኛ ደረጃ ይጸናል። አሁን ከነሙዩ ሙቤ ላይ የሚፈጠረውን ነገር ብታዩ ልጁ ኦልሬዲ ቺት አድርጎባታል፣ ከልጅቷ ላይ ተጣልተዋል ምናምን። ግን ሙቤን አፈቀርኩ ስትል አበደ። ራሱን ሁሉ እስከ መሳት እየደረሰ ነው አሁን አሚር የሚባለው ልጅ ማለት ነው። እና ከማርክ ላይ ራሱ ይሄ ነገር እንዳይፈጠር ፈራለታለሁ። እና ከዛ በመቀጠል ዛሬ ማርክ የተናገራቸው ነገር ምንም ሊገቡኝ ያልቻሉ በቃ ወሬ ተብለው ሊወሩ የማይችሉ ነገሮች ናቸው። በዚህ አጋጣሚ በመጀመሪያ ደረጃ አለ ማርክ፣ እኔ እና እሷ ገና ግንኙነት ስንጀምር ምን አለ? እኔ ከዚህ በኋላ ሰው ማጣት አልፈልግም፣ መጎዳት አልፈልግም።
ብዬ ነግሬያት ነበረ። ከእሷ ጋር ሁኜ እኔ የማላገኛቸው ቻንስ በጣም አልፎኛል። አሁን ላይ ብፈልጋቸውም እንኳን ሊመለስ የማይችል ቻንስ አልፎኛል እና ብዙ ነገር ተፈጥሯል። ያ ነገር እንደ ዋዛ ሲቀር እንዴት ነው ከሌላ ሰው ጋር ስትሆን እንዴት ነው ማልቅ ነው እያለ ነው። መቅናት ያለ ነገር ነው። አዎ መቅናት ያለ ነገር ነው። ግን ደግሞ ማርክ ከአንተ ጋር ባለች ሴት ነው ልትቀና የምትችለው። ኦልሬዲ እኮ በቃ ተለያየን እያላችሁ ነው። በነገራችን ላይ ከዚህ ጋር ማወቅ ያለባችሁ እኔ ማርክና ቤዚ ይመለሱ አይመለሱ እኔ የማውቀው ነገር የለም። ህልዋቸውን የሚወስንላቸው ከዚህ ጋር ፈጣሪ ነው። እኛ ተመለሱ ስላልን ቤዚ ማርኪ ስላልን አይደለም የሚሆነው። ምክንያቱም በሰው ፍላጎት አንዳችም ነገር የሚሆን ነገር ስለሌለ እውነት ነገ ከነገ ወዲያ ማርክና ቤዚ አንድ ላይ ናቸው ተብሎ ከተጻፈ ቤዚ የፈለገ ወንድ በህይወቷ ሊመጣ ይችላል። ይህ ማርክ ነች ፈጣሪ ከፈቀደው። ካልፈቀደው ደግሞ ምንም ነገር የሚሆን ነገር የለም። ስለዛ መመለሳቸውን ያለ መመለሳቸውን እኔ የማውቀው ነገር የለም። እኔ ግን ከዚህ ጋር ማርክ የተሳሳታቸውን ነገሮች ነው ማውራት የምፈልገው እና ማግኘት የማልፈልገውን እድል አልፎኛል ከእሷ ጋር ሁኜ አልክ። አሁን እዚህ ጋር ቤዚ አጥፍታለች ማርክ አጥፍቷል ምናምን ልል ሳይሆን በቃ ኦልሬዲ ጥፋቱ ጠፍቷል። ሁለታቸውም በስተት ጎዳና ሄደው እልክ በመግባታቸው ጥፋት ብዙ ነገሮች ጠፍተዋል። አዎ በቃ መጨረሻ ላይ ግን ማርክ በጣም አበላሽ ችግርን የፈጠረው መጨረሻ ላይ ማለት ነው። እና ደግሜ የማላገኛቸውን እድል አጥቻለሁ አልክ ማርክ። ሲቀጥል ደግሞ ከመጀመሪያ ለቤዚ ሰው መለየት እንደማትፈልግ ከዚህ በኋላ ሰው ማጣት እንደማትፈልግ ነግረሃታል አይደል? ታዲያ እንደዛ ብሎ ከገና ከእንጭጩ እንደዚህ ብሎ ጀምሮ የመጣ ሰው ማለት ነው። እንዴት ነው አንተ መካከል ላይ ስትሆን ይቅርታ ለመቀበል ለምንድን ነው ያተሸነፍከው? አንተ በሰዓቱ ለምንድን ነው ቢያንስ አንተ ልብህን አሸንፈ እንደዛ ስትለምን እሺ ለምን አላልካትም? ከመጀመሪያውም አላማ ካለ ለመለየት ሀሳቡ ከሌለ በዛን ያክል ድርቅ ስትል የነበረው ማርክ ለምንድን ነው እነዚህን ነገሮች ማጣት ካልፈለግ ቤዚን ማጣት ካልፈለግ እኮ ነገሩን ይህን ያክል ማጋነን አልነበረብን በመጨረሻው ሰዓት ማለት ነው። ኤቭን እንኳን ቤዚ ታማ ከምኝታ ቤቷ ሂደ በቃ እኔና አንቺ አብረን አንሆንም የኔና ያንቺ ነገር አብሮ አልተጻፈም ስትላት እኮ በእሷ ምክንያት ያጣሃቸውን እድሎች እያስታወስክ አልነበረም እኮ በሰዓቱ። የምሬን ነው። እንደዚህ አይነት ቃል የተነጋገራችሁ ሁሉ አይመስልም እኮ። በጣም ስሬስ ሆነ በጣም ኮስታራ ሆነ ነበር እንለያይ ስትል ነበር። በዚህ አጋጣሚ ጊዜ ቆሞ እንደማይጠብቀን ሁሉ ሰውም ቆሞ አይጠብቀን። ከምሬ ነው። ሁሌ እያስገፋ ነው፣ ሁሌ እየተጨቃጨቅ ነው፣ ሁሌ ብቻ በሆነ ነገር እየተፈጠረ ያ ሰው የሆነ ጊዜ ላይ ልቡ ሊቆርጥ ይችላል። እውነትን አሁን ከቤዚ ሳይ የሆነ ነገር ማለት ነው ከማርኪ ላይ ቆርጣለች የሚለው ነገር የለም። መመለሷን ግን እኔ አላውቅም። ከምሬ ነው የምላችሁ። እኔ እንጃ ምን አይነት እየተፈጠረ እንዳለ በመካከላቸው። ግን ማርክ እኔ የማስታውሰው በመጨረሻ ሰዓት ሙትት ብላ ለምና ነበር በእውነቱ። እና ያኔ እንደዛ ድርቅ ስትል እኮ ማርክዬ እነዚህ ያሳለፍካቸውን ነገሮች ቢያንስ ቤዚ ብትሄድ እኔ ሌላ ሰው መልመድ አልችልም በቃ ብለህ ልብን እኮ ማማከር ትችል ነበረ በሰዓቱ። የምሬን ነው። አሁን ነገሮች በቃ በትንትን ካሉ በኋላ ይሄን ያክል ራስን ልክ ውስጥ አስገብተ እንደገና የሰው ነብስ አጠፋለሁ ምንሽን ነገር ካላድረግሽ የሰው ነብስ አጠፋለሁ። ለእናት አታስብም፣ እናት አታሳዝንም፣ ሌላው ባያሳዝን ማለት ነው። የምሬን ነው እንዴ በጣም የምትንሰፈሰፍልህ እናት እኮ አለች። ለእናት ተብሎ እኮ ሁሉንም ነገር ይተዋል። ምክንያቱም እናት ከሌለች የለችም ነው በቃ። እናታችን በህይወት እያለች ካላስደሰትናት አንተ እስር ቤት ገብተህ ነው እናት የምትደሰተው? እውነት በጣም ነው የሚረብረው። ስለዚህ አሁን አንተ በገባ ሰዓት ደግሞ ቤዚ ሄድኩኝ አለች እኮ በቃ ማለት ላይክ እንዴት ነው? እኔ በነገራችን ላይ እኔ ይቅርታ አድርጉልኝ ቤተሰብ፣ ሴት ልጅ ቆራጥ ስትሆን እኔ ደስ ይለኛል። ከምሬ ነው የምላችሁ። በጣም ቆራጥ ስትሆን እኔ ያለቃቀሰች ልቧ ተሰብሮ ምናምን ማየት ሴት እኔ አልፈልግም ከምር። በእናንተ ጥፋት ሰውን አትግፉ። እናንተ እንዴት ነው አላቅም ብቻ የሆነ ስህተት ሰርታችሁ እናንተ ያን ሰው አትበድሉ እንጂ ሄዱ ከተባላችሁ እመቤትን ቆራጥ ነው መሆን ያለባችሁ። እኔ ራሴ ማለት ነው በጣም ነው የምቆርጠው። በጣም ይሄጅ ከተባልኩበት ቦታ በጭራሽ ለሰከንድ ልቆይ አልችልም። ስለዚህ ማርኬ እንደዛ ሲላት አላቅም ወይ ታክሳ ተጠብቀኛለች ብሎ ሊሆን ይችላል። የሰው ልብ እኮ የተለያየ ነው። በተለይ ደግሞ እንደዚህ አይነት ነገር ከተደጋገመ የሆነ ጊዜ ላይ አንተ ባላሰብከው መልኩ ነገሮች ተቀይረው ያ ሰው ከአንተ ላይ ልቡ ሊጨክን ይችላል። እየተፈጠረ ያለው ነገር ይሄ ነው። ለዚህ ነው የሰው ልጅ እየተዋደደ የሚለያየው። ሌላ ሰው መልመድ ያልቻለ ሰው ያለውን አጥብቆ መያዝ ነበረ የሚያስፈልገው ማለት ነው በሰዓቱ። ማርክ በቃ
በቃ እኔ አሁን እንደዚህ ነው እንደዛ ነው ማለት አልፈልግም። ታውቃላችሁ የተፈጠረውን ነገር ግን ደግሞ በቃ አሁን ያለፉ ነገሮችን ይሄ መደጋገሙ ትርጉም ከሌለው ማርክ ወደ ራሱ መመለስ አለበት፣ ራሱን መሆን አለበት። እግዚአብሔርን እንዴ በአንዱ ብንበደል በአንዱ ይከሰናል አይደል? ስለዚህ እውነት በዚህን ያክል ታግለህ የሚሆን ነገር የለም። የባሰ አንተ አደጋ ውስጥ እንደምትገባ እየተሰማኝ ነው በዚህ አጋጣሚ